ሐይድ ላይ ያሉ ሴቶች ሐጅ ወይም ዑምራ ማድረግ ቢፈልጉ ሐይድ ላይ ሆነው ኢህራም ማድረግ ይችላሉ ወይ? ኢህራም የሚያደርጉትስ ከየት ነው የሚሉ ጥያቄዎች በተደጋጋሚ ይነሳሉ። ነዓም ሐይድ ላይ ሆኖ እንደዚሁ የወሊድ ደም ላይ ሆኖ ኢህራም ማድረግ ይቻላል፣ ምንም ችግር የለውም። ሐዲሱ ጃብር በመባል የሚታወቀው ረጅሙ ሐዲስ ላይ ነቢዩ ዓለይሂ ሰላቱ ወሰላም ለሐጅ የተጓዙ ሳለ ከሰሓባ ሴቶች መሃል አንዷ መንገድ ላይ ወልዳለች። ሐጇን እንድትነይት ነቢዩ ዓለይሂ ሰላቱ ወሰላም መክረዋታል። ሆኖም ሐይድ ላይ ያለች ሴት ባለችበት መልኩ ሆና የሚከለከሉ ልብሶችን አውልቃ መሐረም ትችላለች። እስክትጠራ ድረስ ከሐረም ውጪ ያሉ ቦታዎች ላይ ሁሉ ተገኝታ ኢባዳዎችን ማድረግ ትችላለች። አረፋ ላይ መቆም ትችላለች ሐይድ ላይ ሆነ። እንደዚሁ ደግሞ ሙዝደሊፋ ማደር ትችላለች ሐይድ ላይ ሆነ። ሚና መቆየትና ጠጠሮችንም መወርወር ትችላለች። መተከለከለው ጠዋፈል ኢፋዳ ማድረግ ነው። ካዕባ ውስጥ ያለው መስጂድ አልሐራም ገብታ ጠዋፍ ማድረግና ኢባዳ ማድረግ ነው የምትከለከለው። ስትጠራ ደግሞ የተቀረውን በካዕባ ዙሪያ የሚደረገውን ጠዋፍ እንደዚሁ ሰዓይ ማድረግ ትችላለች ነው። ከስህተቶች አንዱ ሐይድ ላይ ነኝ ብለው ኢህራም ሳያደርጉ መካ ዝም ብለው መግባታቸው። በርካታ ሴቶች ሐይድ ላይ ሆነው ወደ መካ ዝም ብለው ነው የሚገቡት። ሐጅ ወይም ዑምራ ለማድረግ እቅድ ያለው ሰው ሚቃትን ያለ ኢህራም ማለፍ የለበትም። ሚቃት እንደደረሱ ሐጅ ላይ ዑምራ ላይ ላለ ሰው የሚከለከሉ ልብሶችን ቀይሮ ኢህራም ማድረግ ግዴታ ነው። ሴት ልጅ ኒቃብ ማሰር አትችልም፣ ጓንት ማድረግ አትችልም። ከዚህ ውጪ የፈለገችውን ልብስ መልበስ ትችላለች። ሐይድም ላይ ትሁን ከሐይድም ውጪ ትሁን ኢህራም የሚደረግበት ቦታ ላይ ስትደርስ ኒቃቧን በመፍታት ፊቷን በሌላ ጨርቅ ልቅ በሆነ ጨርቅ መሸፈን ይወጅብባታል። እንደዚሁ ደግሞ ለእጇ ጓንት የምትጠቀም ከሆነ ጓንቱን ማውለቅ ይወጅብባታል። ነገር ግን እጇን በሌላ በሻርፓ በአባያዋ መሸፈን ግዴታ ይሆንባታል። ሚቃት እንደደረሰች ለበይክ አላሁመ ዑምረተን አው ሐጀን አው ዑምረተን ወተመትዐን ቢሃ ኢላ ሐጅ የወሰነችውን የሐጅ አይነት መነየት ይኖርባታል። አማ ሐይድ ላይ ነኝ ብሎ ሚቃትን አልፎ ዝም ብሎ መካ መግባት ትልቅ ስህተት ነው። አላዋቂዎች ዝም ብላችሁ መካ ገቡና ከዛ በኋላ መስጂድ አይሻ ሄዳችሁ ተነይታላችሁ ይሏቸዋል። እንደዚህ ተበለናል ይላሉ ብዙዎች። ስህተት ነው፣ እንደዚህ መደረግ የለበትም። ሐይድ ላይ ሆኖ ቢሆን መነየት ይቻላል። የሚከለከለው መስጂድ አልሐራም ውስጥ ገብቶ ጠዋፍ ማድረግ ብቻ ነው። ከዚሁ ተያይዞ የሚነሳው ጥያቄ የወር አበባ ደም እንዳይመጣ አስቀድሞ መድኃኒት መውሰድ እንዴት ይታያል ይላሉ። የጤና ባለሙያዎችን አማክሮ ብዙ ጉዳት እንደሌለው ከታወቀ ይወሰድ፣ ምንም ችግር የለውም። በዘመኑ ያሉ ዑለሞች እንደሚቻል ፈትዋ ሰጥተዋል። ረመዳንን ለመጾም ሐጅን ሐይድ መጥቶ ሳያቋርጥባት ለማጠናቀቅ ፈልጋ አንዲት ሴት የወር አበባን ማቆያ መድኃኒት ብትወስድ ችግር የለውም ብሏል። ነገር ግን ጉዳት አለውና የጤና ባለሙያ ማማከር ያስፈልጋል ብለዋል። ሁለተኛው ጥያቄ አሽሩ ዙል ሒጃ እንደገባ ኡድሒያ ማድረግ የፈለገ ሰው ፀጉሩንና ጥፍሩን እንዳይቆርጥ ተብሏል። ይህ ማንን ነው የሚመለከተው ይላል። ኢማሙ ሙስሊም በዘገቡት ሐዲስ መሰረት ነቢያችን አለይሂ ሰላቱ ወሰላም من أراد أن يضحي فدخلت العشر فلا يأخذ في شعره ولا من بشرته شيئا حتى يضحي بلا أضحية ما درج يفرلق سو عشر ذي الحجة እንደገባ ከፀጉሩም ይሁን ከተፈሩ ምንም እንዳያነሳ እንዳይነካ ብሏል ነቢያችን አለይሂ ሰላቱ ወሰላም። ይህ የሚመለከተው የቤተሰቡን ኃላፊ ነው። የቤተሰብ ኃላፊ ሆኖ ኡድሒያ የሚያርደውን ሰው ነው። አባት አያ ደግሞ የቤተሰብ ኃላፊ ሆነው ማንኛውም ግለሰብ ይህ ሐዲስ ይመለከተዋል፣ ወንድም ይሁን ሴት። እዚህ ጋር የሚነሳው ጥያቄ ለወላጆቼ ገንዘብ ልኬ ኡድሒያ ያርዳሉ፣ አቅም የላቸውም፣ ይህ እኔንም ይመለከተኛል ወይ ይላሉ። በዋነኝነት የሚመለከተው ገንዘቡ ተልኮለት ገንዘብ ተሰጥቶት እንስሳውን ገዝቶ የሚያርደው የቤተሰቡ ኃላፊ ነው። ነገር ግን በራሷ ገንዘብ ወይም በራሱ ገንዘብ ኡድሒያ እንዲገዛ የሚልከው ሰውም ኡድሒያ ማረድ አጅር አለውና እኔም እዚህ ላይ እጋራለሁ ብሎ ከነየተ ገንዘብ የላከውን ሰው ፀጉሩን ከመቁረጥ ጥፍሩን ከመቁረጥ ቢታቀብ የተሻለ ነው። በዋነኝነት ግን የሚመለከተው ገንዘቡን በስጦታነት መልኩ በእርዳታ መልኩ ተሰጥቶት የሚያርደው የቤተሰብ ኃላፊ የሆነው አባት፣ ወንድም፣ እናት ናቸው መታቀብ ያለባቸው። ሆኖም በገንዘቡ
ኡድሒያ እንዲገዛ የሚልከው ሰው በዒድ ዕለት ለአላህ ብሎ ማረድ ትልቅ አጅር አለውና ይህ አጅር ላይ መጋራት ፈልጋለሁ፣ ኡድሒያ ማረድ ፈልጋለሁ ያለ እንደሆነ ገንዘቡን የላከው ሰውም ጥፍሩንና ፀጉሩን ከማንሳት ቢታቀብ ጥሩ ነው። የተገዛው እንስሳ ከበግ ውጪ ከሆነ የተገዛው በሬ ከሆነ ግመል ከሆነ ከአንድ በላይ የሆነ ሰው ለኡድሒያ ሊያርደው ይችላል። በግ ከሆነ ግን ለአንድ ሰው ነው ሊሆን የሚችለው። ወከዛልክ አንድ ሰው ሌላ ሀገር ሆኖ ቤተሰቦቹ ጋር ያለን ሰው ቢወክል ጥፍሩንም ይሁን ፀጉሩን ከመቁረጥ መታቀብ ያለበት ኡድሒያ የሚታረድለት አካል ነው፣ የተወከለው ሰው አይደለም። ወካዩን አባት ሌላ ሀገር ቢኖር ለቤተሰቦቹና ለልጆቹ ኡድሒያ እንዲያርድ ወንድሙን ቢወክል አሊያ ደግሞ ልጁን ቢወክል ጥፍርና ፀጉሩን ከመቁረጥ መታቀብ ያለበት የወከለው አካል ነው፣ ሌላ ሀገር ያለውና ገንዘብ የላከው ማለት ነው። ቤተሰቦቹ በሙሉ ፀጉራቸውን ከመቁረጥ ጥፍራቸውን ከማንሳት ቢታቀቡ ጥሩ ነው የሚሉ የተወሰኑ ዑለሞችም አሉ። ላኪን ራጅሑና ደሊል ያለው ኡድሒያ ማድረግ የሚፈልገው ሰው ብቻ ነው። ኡድሒያ የሚደረግለት ሰው ቤተሰቦቹ ማለት ነው እዚህ ሐዲስ ውስጥ አይካተቱም። አናነሳም ቢሉና ከሑጃጆች ጋር እንመሳሰላለን ቢሉ ምንም ችግር የለም። ላኪን ሐዲሱ የሚመለከተውና አታንሳ የሚባለው ግን የቤተሰቡ ኃላፊ የሆነው ኡድሒያውን የሚያርደው ሰው ነው። ሌላውና ሶስተኛው የመጨረሻው ጥያቄ የዙል ሒጃ 10 ቀናትን በመደዳ መጾም እንዴት ይታያል? አንዳንድ ሰዎች ቢድዓ ነው ይላሉ። ዘመኑ ያለ ዒልም የሚናገሩ ሰዎች የበዙበት ዘመን ነው። ቅድም መግቢያ ላይ ባነበብነው ሐዲስ ማ ሚን አያሚን አልዓመሉ ሷሊሑ ፊሃ አሐቡ ኢለላህ ብሏል ነቢያችን ሰለላሁ ዐለይሂ ወሰለም። መልካም ስራ ተወዳጅ የሚሆንበት ቀን የለም አላህ ዘንድ እንደ ዙል ሒጃ 10 ቀናት ብለው። ከመልካም ስራዎች መሃል አንዱ ጾም ነው። ከሰሐቦች መሃል አንዱ ወደ ነቢያችን መጥቶ አንቱ የአላህ መልእክተኛ ሆይ አዘውትሬ የምሰራውን መልካም ስራ ጠቁሙኝ እስቲ ሲላቸው ጾምን አብዛ ብሏል ነቢያችን ሰለላሁ ዐለይሂ ወሰለም። ከመልካም ስራዎች መሃል አንዱ ጾም ነው። ነቢያችን ሰለላሁ ዐለይሂ ወሰለም በዙል ሒጃ 10 ቀን መልካም ስራ ከመቼውም በላይ ይወደዳል ብለው ከመናገራቸውም በተጨማሪ እሳቸውም የዙል ሒጃ 10ን ይጾሙ እንደነበረ አልባኒ ሶሒህ ባሉት ሐዲስ ተዘግቧል። عن بعض أزواج النبي أنه كان يصوم 9 ذي الحجة ويوم عاشوراء و3 أيام من كل شهر أبو داود إمام البيهقي زقبوتال ألباني صحيح بلوتا نبي صلى الله عليه وسلم كمستوچاچو مال አንዱ እንዳስተላለፈችው የዙል ሒጃ 9 ቀኖችን ይጾሙ ነበር። የውም ዓሹራንም ይጾሙ ነበር። በየወሩ 3 ቀንም ይጾሙ ነበር ተብሏል። ነዓም ሐዲሱ صحيح ነው ضعيف ነው ኺላፍ ያለበት ሲሆን በርካታ ዑለሞች صحيح ብለውታል። ሐዲሱ ነብዩ ራሳቸው መልካም ስራ ከመቼውም በላይ በዙል ሒጃ 10 ቀን ይወደዳል ብለው ዙል ሒጃን መጾም ይተዋሉ አይባልም። ነዓም አንዳንድ ጊዜ ዋጅብ ጾም እንዳይመስል አንዳንዴ ሊተውት ይችላል። አንዳንዴ አሟቸው ሊተውት ይችላል። ሙሳፊር ሆነው መንገደኛ ሆነው ሊተውት ይችላል። ለዚህም ነው አይሻ ረዲየላሁ ዐንሃ ነብዩ 10 ዙል ሒጃን ሲጾሙ መጨረሻቸው አላቀም ያለችው። ዑለሞች ይህን ሲያብራሩ እሷ አላየችም ማለት ነብዩ አልጾሙም ማለት አይደለም። አንዳንዴ ግዴታ አለመሆኑን ለማሳየት ትተውት ሊሆን ይችላል። ሌላ ጊዜ በህመም ምክንያት ትተውት ሊሆን ይችላል። ሌላ ጊዜ በመንገደኝነት በጉዞ ምክንያት ትተውት ሊሆን ይችላል ብላ ወኢላ የአራቱም የፊቅህ መዝሀብ ዑለሞች ዙል ሒጃን መጾም እንደሚቻል ሱና እንደሆነ ተናግረዋል። ነወዊ ረሒመሁላህ ተዓላ ፈሰውሙሃ ሙስተሐቡን ኢስቲሕባበን ሸዲዳ ብላ 10 ዙል ሒጃን መጾም የጠበቀ ሱና ነው ብላ ሸውካኒም ተመሳሳይ ንግግር አላቸው። የዙል ሒጃ 10 ቀኖችን ሐጅ ላይ ላሉ ሰዎችም ይሁን ሐጅ ላይ ላሌሉ ሰዎች መጾም ሱና ነው። የዓረፋ ቀን ግን 9ኛው ቀን ግን ሐጅ ላይ ላሉ ሰዎች መጾሙ ሱና አይደለም። ነቢያችን ስላልጾሙ በዛ ቀን ሲጠጡ ስለታዩ አለይሂ ሰላቱ ወሰላም። ከሐጅ ውጭ ያሉ ወይም ሐጅ ያላደረጉ ሰዎች የዙል ሒጃን 9ኛውን ቀን ወይም የውሙ ዓረፋ በመባል የሚታወቀውን ዕለት መጾም የ2 ዓመትን ወንጀል እንደሚያራግፍ ነቢያችን አለይሂ ሰላቱ ወሰላም ሶሒህ በሆነ ሐዲሳቸው ተናግረዋል። በአነጋገር ደረጃ 10 ዙል ሒጃ ይባል እንጂ መጾም የሚቻለው 9ኛውን ቀን ነው። ሐጅ ላይ ላልሆነ ሰው 9ኛውን ቀን በመደዳ ቢጾም ምንም ችግር የለም። ሐጅ ላይ ላሉ ሰዎች እስከ 8ኛው ቀን ቢጾሙ ምንም ችግር የለም። 10 የተባለው ተግሊበን ነው ይላል። 10 እና 9 ተቀራራቢ ስለሆነ 10 ዙል ሒጃ ይባላል።
ወከዛሊክ ከጾም ውጪ ያሉ መልካም ስራዎች 9ኛው ቀንም 10ኛው ቀንም ሊቀጥሉ ይገባል። ብዙ ሰዎች ከ9ኛው ቀን በኋላ 10ኛው ቀን ይዘነጉታል። 10ኛው ቀን የዒዱ ቀን ሶላተል ዒድ ያለበት፣ ተክቢር ያለበት፣ እርድ ያለበት ቀን ነው። ሐጅ ላይ ያሉ ሰዎች ደግሞ በርካታ የሐጅ ስራዎችን የሚፈጽሙበት ቀን ነው። አቅም ያለው ሰው ኡድሒያ ሊያርድ ይገባል። የተወሰኑ ዑለሞች ኡድሒያ ዋጅብ ነው ብሏል። መውቁፍ ነው በተባለለት አተር ደግሞ አቅም ኖሮት ኡድሒያ ያላረደ ሰው ወደ መስገጃችን እንዳይመጣ ሁሉ ተብሏል። የተወሰኑ ዑለሞች መውቁፍ ነው ብለው የተወሰኑት መርፉዕ ነው ብለዋል። ላኪን የተሻለውና ራጂሑ ጅምሁር ዑለማ የመረጡት ኡድሒያ የጠበቀ ሱና ነው። አቅም ያለው ሰው ሊያርድ ይገባዋል። በዒድ ቀን ከሚደረጉ ዒባዳዎች መሃል አንዱ አላህን ከሚያስደስቱ ነገሮች አንዱ ለአላህ ብሎ ኡድሒያ ማረድ ነው። ሆኖም ከዙል ሒጃ 1 ከዛሬው ዕለት ጀምሮ እስከ ዙል ሒጃ 9 መጾም የቻለ ሰው ይጾም። ያልቻለ ሰው ሌሎች ኸይር ስራዎችን ያብዛ። ሶላት የበዛለት ሰው ሁለት ረካ ዝም ብሎ ይስገድ። መስገድ ማይከለከልባቸው ወቅቶች ላይ አቅም ያለው ሰው ሰደቃ ይስጥ። ምላሳችን ከዚክር ወደ ኋላ ይበል። ቁርአን እንቅራ። ክፍት ሰዓት ባገኘን ቁጥር መስጂድ ገብተን ቁጭ እንበል። ከደጋ ቀደምቶች መሃል 10 ዙል ሒጃን በኢዕቲካፍ የሚያሳልፉ ሰዎች ነበሩ። ሙሉ ኢዕቲካፍን ከመቀመጥ ባንችል የሆነ ሰዓት ላይ መስጂድ ገብተን ቁጭ እንበል። መስጂድ ገብቶ ቁጭ ማለት ብቻ ዒባዳ ነው። በተለይ ሶላት እየጠበቁ ከሆነ ውዱእ አድርጎ መስጂድ ቁጭ ብሎ ሶላትን መጠበቅ የመላእክቶችን እስትግፋር እንዲያገኙ ያደርጋል። አላህ ሱብሓነሁ ወተዓላ ኸይርን ካገረላቸው ባሮቹ ያደርገን። هذا والله أعلم. السلام عليكم ورحمة الله وبركاته.